ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። በእውነቱ አትረፉ፣ ሰላም አታግኙ፣ የደስታ ቀን አይኖራችሁ ተብለን የተረገምን እስከሚመስለኝ ድረስ በየቀኑ እጅግ በጣም ልብ የሚሰብር በጣም ነፍስን የሚያስጨንቅ መሪር ሀዘኖችና የሞት ዜናዎች ናቸው በዚህ ሰዓት ኢትዮጵያ ውስጥ እየተሰሙ ያለው። ሰሞኑን በቀነኒ ሞት እጅግ በጣም ኢትዮጵያውያኖች በሙሉ ከኢትዮጵያም አልፎ ስለሷ ታሪክ የሰማ የዓለም ሚዲያዎች ሳይቀሩ እጅግ በጣም በሀዘን ተውጠን ከዛ ሀዘን ሳናገግም እዛው ሀዘን ውስጥ እያለን ደግሞ አሁን እጅግ በጣም ልብ የሚሰብር ከባድ መሪር ረገምን እስከሚመስለን ድረስ አትሳቁ፣ ደስተኛ አትሆኑ፣ ከሀዘን ውጪ ጥሩ ዜና አይኑራችሁ ተብለን የተረገምን እስከሚመስለን ድረስ በየቀኑ እጅግ በጣም ነፍስን የሚያሰቃይ ህመማችንን የሚያበዛ ዜናዎች ናቸው እየተሰሙ ያሉት። እንደው ፈጣሪ በቃችሁ ብሎ ወደ ሰላም እንዲመልሰን በየእምነታችሁ ዱዓ ጸሎት ማድረግ ነው እንጂ ሰሞኑን ነው በቀነኒ ሞት እጅግ በጣም ሙሉ ኢትዮጵያዊ በሙሉ አዝኖ ከህመሙ ሳይድን ወይም ደግሞ ሀዘኑ ሳያበቃ በድጋሚ ደግሞ አሁንም ባለንበት ሁኔታ እጅግ በጣም መሪር እጅግ በጣም ነፍስን የሚያሰቃይ ከባድ ሀዘን ተሰምቷል። በእውነቱ እጅግ በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። በሻሸመኔ ወጣቶች በእህት ወንድሞቻቸው በጓደኞቻቸው በቤተሰቦቻቸው ላይ የደረሰው ሀዘን እጅግ በጣም ሙሉ ኢትዮጵያውያኖችን ያሳዘነና ልብ የሰበረ ነው። ገና ወጣቶች ናቸው፣ ገና ልጆች ናቸው። ለአምልኮ ወደ ሌላ ከተማ ወይም ደግሞ ወደ አርባ ምንጭ ሄደው የታቦት አንግሰው ሲመለሱ የመኪና አደጋ ገጥሟቸው ከመኪና ውስጥ ከነበሩ ሰዎች 14 ወጣቶች ናቸው። ለጋ ናቸው። እጅግ በጣም ነፍስን በሚያሰቃይ መልኩ በጣም በሚያሳዝን መልኩ ከዚህ ዓለም በሞት ተለይተዋል። በየቀኑ ስንሰማ በየቀኑ ስናይ ስናደምጥ መልመድ ያልቻልነው እንግዳ ሁሌ አዲስ የሚሆንብን እንግዳ ያው ሞት ነው የማይቀርልን። ትክክለኛ እውነተኛ የሆነ የእያንዳንዳችን ደብዳቤ የእያንዳንዳችን ትክክለኛ እውነተኛ የእያንዳንዳችን የሚሰጠን የጊዜ ጉዳይ እንጂ የቀን ጉዳይ የሰዓት ጉዳይ እንጂ እያንዳንዳችን ጋር ወደ ህይወታችን የሚመጣ ነገር ነው የሚጠበቅ ነው። ነገር ግን እኛ መልመድ ያልቻልነው ነገር ግን እኛ ያልተዘጋጀንበት ኤኒ ታይም በማንኛውም ሰዓት መጥቶ በቃ እንዲሚያስደነግጥ በቃ ነፍሳችንን የሚያስጨንቅ እንደምናየው ነው። ሳምንቱ ሙሉ ሀዘን ነው ኢትዮጵያ ውስጥ። ሲጀምር ከሀዘን ውጪ የሰማው ጥሩ ዜና የሰማውበት ጊዜ በጣም ርቆኛል። እኔ ብቻ ልሁን አላቅም። ነጋ ጠባ ሞት ነው፣ ነጋ ጠባ አደጋ ነው፣ ነጋ ጠባ ራሷን አጠፋች ነው፣ ነጋ ጠባ ገደለ፣ ሞተ፣ ተጋደሉ ነው በቃ ሙሉ ዜናችን የሆነው በዚህ ሰዓት እውነት ለመናገር ይሄንን ተከታታይ 5-6 አመታቶችን ከዚህ የተሻለ ወይም ደግሞ ጥሩ የሚባል ዜና ሰላማዊ ዜና መስማት ካቆምኩኝ እኔ በግሌ በጣም ቆይቷል። አላውቅም፣ እንደየ ሰው ይለያያል። ጥሩ ዜና ማለት ለሱም እንደሆነ ያው ለኔ ጥሩ ያልሆነ ዜና ለሌላኛው አካል ጥሩ ሊሆን ይችላልና በሀዘን በሞት ዜናዎች ነው የተጥለቀለቅ ነው። በጣም ነፍሳችንን በሚያሰቃዩ ዜናዎች ነው የተጥለቀለቅ ነውና እንደው ፈጣሪ በቃችሁ ይበለን። እንደው ሰላማችንን ይመልስልን፣ መረጋጋታችንን ይመልስልን። በእውነቱ እጅግ በጣም ነው የሚያሳዝነው። ወጣቶች ናቸው የአምልኮ ቦታን የሄዱት በዚህ እድሜያቸው። እንደው መንፈሰ ጠንካራነታቸውና ለእምነታቸው ያላቸው ለፈጣሪያቸው ያላቸው ፍቅር ነው እንጂ ዛጋ የወሰዳቸው። በዚህ እድሜ ብዙ ወጣቶች የቱ ጋር እንደሚውሉ እናውቃለን። የቱ ጋር እንደሆነም የሚያባክኑት ጊዜያቸው የሚያጠፉት እናውቃለን። በእርግጥ እነሱ እድለኞች ናቸው። ምክንያቱም የትም ሲጠጡ አይደለም ወይም ደግሞ በቃ ወንጀል ሲሰሩ አይደለም ለጽድቅ በሄዱበት ነውና ሞት መቼም ጥሩ ነው ባንልም ግን ያው አሟሟታችንን አሳምርልን ይላሉ የሀገሬ ሰዎች። በእርግጥ አሟሟት ሲያምር ነው ሁሉም ነገርና እጅግ በጣም ነው የሚያሳዝነው በእውነቱ። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለዘመዶቻቸው፣ ለመላው ኢትዮጵያውያን በሙሉ መጽናናትን እንመኛለን። በጣም ነፍስን የሚያሰቃይ ነው ይሄ ሀዘን። ይሄ የምናየው እያንዳንዱ ውጥንቅጥ በቃችሁ ብሎን ወደ ሰላማችን ተመልሰን ጥሩ ዜና የምንሰማበትን ቀን ፈጣሪ ቅርብ ያድርግልን። በሰዓቱ በተፈጠረው ወይም ደግሞ
ልጆቹ ከመሞታቸው በፊት ከጆሲ ኢን ዘ ሃውስ ጋራ ተገናኝተው ነበረ። አርቲስት ጆሲን ታውቁታላችሁ ሁላችሁም። የሱን ፎቶ የተጠቀምኩት ወይም ደግሞ ይሄ ዜና ሲሰራጭ ጆሲ በራሱ ፔጅ ላይ የለጠፈው ነገር ነበረ። እነዚህ ልጆች በአካል አግኝቶ እንዳወራቸው በእምነታቸው ላይ በመንፈሰ ጠንካራነታቸው እንደተደነቀባቸው እምነታቸው ላይ ምን ያህል ጎበዞችና ጠንካሮች እንደሆኑ ምስክር ሆኖ ሲያወራ ነበረ። በጣም እድለኞች ናቸው እያለ ነበረ። በእውነቱ አውርተው ደስተኛ ሆነው የነበረውን የቤተ አምልኮ ነገሮችን ሲያከናውኑ እንደነበረና ከሱም ጋር ተገናኝተው አውርተውት እንደው ፎቶ እንነሳ በድጋሚ ላንገናኝ እንችላለን፣ ይህ ታሪካዊ ቀን ነው ሁላ ብለው ምግብ በልተን ቁርስ በልተን ከዛ በኋላ ወጣ ብለን ፎቶ ሁላ ተነስተናል እና ታሪካዊ ቀን ነው ሲሉ ታውቋቸው ነበር ወይ? ይህ የመጨረሻ ጊዜ እንደሆነ ወይም ደግሞ በህይወት ያላቸው የመጨረሻው የስንብት ጊዜ እንደሆነ ከዚህ ዓለም የሚሰናበቱበት ጊዜ እንደነበረ ልባቸው ነግሯቸው ነበር ወይ? ያውቁ ነበር ወይ ብሎ የሚል ሀሳብ ፖስቶ ነበር እና አንዳንድ ጊዜ ውስጣችን ይነግረናል የሆነ ነገር በህይወታችን ውስጥ ወይም ደግሞ እኛ ላይ ሊሆን ሲል ሊመጣ ሲል ሊሄድ ሲል ሊበላሽ ሲል ውስጣችን የሚነግረን ስሜት አለ። ምናልባት ውስጣቸው ነግሯቸውም ሊሆን ይችላል፣ ስሜታቸው ታውቋቸውም ሊሆን ይችላል እና ይህ የመጨረሻ ወይም ደግሞ ታሪካዊ ነው ሲሉ በእውነትም ታሪካዊ ሆነ። ጆሲም እጅግ በጣም እንደደነገጠና እጅግ በጣም እንደ ልቡ እንደተሰበረ ወይም ደግሞ እንዳዘነ ነው የገለጸው። በጣም ደንግጫለሁ የሚል ከባድ የሀዘን መልእክት ነበርና የፖስተው። በእውነቱ ሁላችንም ደንግጠናል። ሙሉ ኢትዮጵያውያኖችን ነው የሚያሳዝነው። ወጣቶች በእውነት በጣም በዚህ ሰዓት ወጣቶች እየሞቱ ነው ያሉት። ሰሞኑን ነው ከሀዘን ሳንወጣ ሌላ ሀዘን ውስጥ የገባ ነው። ቀነኒም ያው ራሷን አጠፋች፣ ሰው ገፈተራት፣ እንዲሆነ ብዙ ነገር እየተባለ ነው። ግን ያው የሷ ማሟሟት እጅግ በጣም የሚያስደነግጥ ነበር። ያም ሆነ ይህ ወጣቱ በዛም ሞተ በዚህም ሞተ። በጣም እጅግ በጣም ሀዘን ብቻ ነው እየተዋረሰን ያለውና እንደው ፈጣሪ ይሄንን ሀዘናችንን አንስቶልን ወደ ሰላማችን መልሶ የምንረጋጋበት የምንደሰትበትን ነገር እንዲሰጠን ምኞቴ ነው። በእውነቱ በጣም ነው የሚያሳዝነው። በድጋሚ ለመላው ቤተሰቦቻቸው፣ ለወገን ዘመዶቻቸው፣ ለጓደኞቻቸው እንዲሁም ደግሞ ለሻሸመኔ ነዋሪዎች በሙሉ እጅግ በጣም በእውነቱ ፈጣሪ ጽናቱን ይስጣችሁ። በጣም ነው ልብ የሚሰብረው። አዎ ሁላችንም አዝነናል፣ እንደ ሰው አዝነናል፣ እንደ ህዝብ አዝነናል፣ እንደ ኢትዮጵያዊነትም በጣም አዝነናል እና ሀዘኑ ደግሞ እጅግ በጣም የሚበረታውና እጅግ በጣም የሚከብደው እዛ ከተማ ላይ ላላችሁ አብራችሁ ወጥታችሁ ለገባችሁ አብራችሁ ለኖራችሁ ሰዎች ነውና ፈጣሪ ጽናቱን እንዲሰጣችሁ ምኞቴ ነው። መልካሙን ሁሉ እመኛለሁ። ሰላሙን ሁሉ ያሰማን። ቻው